ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ከሰኞ ምሽት ጀምሮ እስከ ማክሰኞ የንጋት ሰዓታት ድረስ በእስራኤል ማዕከላዊና ከሰሜናዊ ክፍሎች ላይ ከባድ የሚሳኤል ጥቃት በመፈጸሙ ሀገሪቱ ሌላ ረዥም ምሽት ማሳለፏ ተዘገበ። ከጥቂት ጊዜ በፊት የተተኮሰው የቅርብ ጊዜ ሚሳኤል በማዕከላዊ እስራኤል በሚገኝ ክፍት ቦታ ላይ ያረፈ ሲሆን ምንም አይነት የከፋ ጉዳት አላደረሰም። ይሁን እንጂ ጥቃቱ በእስራኤል ወታደራዊ የቅድመ ማስጠንቀቂያ ስርዓት አስቀድሞ በመታወቁ በቴል አቪቭ እና በተያዘው የምዕራብ ዳርቻ አካባቢዎች የአደጋ ጊዜ ሳይሮኖች በከፍተኛ ድምጽ ሲያስተጋቡ ቆይተዋል። ይህ ተከታታይ የሚሳኤል ማዕበል ሰፋፊ የእስራኤል ግዛቶችን ያነጣጠረ ነበር። በኢየሩሳሌም፣ በሃይፋ፣ በቴል አቪቭ እና በምዕራባዊ ገሊላ አካባቢዎች ከፍተኛ የአደጋ ማስጠንቀቂያዎች ተሰምተዋል። ከእነዚህ ሚሳኤሎች መካከል ቢያንስ አንደኛው በርካታ ትንንሽ ፈንጂዎችን የሚበትን የክላስተር የጦር አረር የያዘ እንደነበር የተረጋገጠ ሲሆን እነዚህ ተበታታኝ ቦምቦች በወደብ ከተማዋ ሃይፋ ዙሪያ ያደረሱት የንብረት ጉዳት መመዝገቡ ታውቋል። ቻይና፣ አሜሪካ፣ እስራኤል እና ኢራንን በጋራ ለማደራደር ጥሪ ያቀረበች። ከመካከለኛው ምስራቅ እየተካሄደ ያለውን ጦርነት እንዲቆም ቻይና፣ ኢራን፣ አሜሪካና እስራኤል ወደ ውይይትና ድርድር እንዲመጡ ጥሪ አቅርባለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊንጂያን በሰጡት መግለጫ ኃይለኛ ብቸኛ አማራጭ ማድረግ የጦርነት አዙሪት ላይ መቆየት ብቻ እንጂ ሌላ ለውጥ አያመጣም ብለዋል። ጦርነቱ የሚቀጥል ከሆነ ወደ መካከለኛው ምስራቅ ቀጠና ሊስፋፋ ይችላል ያሉት ቃል አቀባዩ ይህንን ቀጠናውን ከቁጥጥር ውጭ ወደሆነ አስከፊ እልቂት ሊያስገባው ይችላልን ብለዋል። የኢራን ከፊል ይፋዊ የዜና ወኪል የሆነውን ታስኒም አሁን ዘግቦ እንደተመለከተው በሰሜን ምዕራብ ኢራን በምትገኝ ኤርሚያ ከተማ ላይ በተፈጸመ ጥቃት የ5 ሰዎች ሕይወት አልፏል። የዜና ወኪሉ አክሎም ጥቃቱ የተፈጸመው 9 ሰዓት ከ45 ገደማ ሲሆን የአሜሪካና የእስራኤል ጦር አውሮፕላኖች በከተማዋ የሚገኙ የመኖሪያ አካባቢዎች ላይ በማካሄዳቸው ከሷል። ተቋሙ ጥቃቱን ተከትሎ የፈረሱ ቤቶችና የፍርስራሽ ክምሮችን የሚያሳይ የቪዲዮ ምስሎችንም አጋርቷል። ከፌዴራል መንግስት ጋር ውጥረት ውስጥ የገባው ህወሓት የፕሪቶሪያል ግጭት ማቆም ስምምነቱ ሙሉ በሙሉ መፍረሱን በይፋ አውጇል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለቡድኑ ልሳነ ወይን በሰጡት አዲስ ቃለ መጠይቅ የፕሪቶሪያል ስምምነት ሙሉ በሙሉ ፈርሷል ብለዋል። ቃል አቀባይ የፕሪቶሪያል ስምምነት 100% ፈርሷል በማለት በይፋ የተናገሩ ሲሆን ህወሓት የስምምነቱን ህልውና እንደማይቀበልም አረጋግጠዋል። ህወሓት የፌዴራል መንግስት ዳግም ዘር ማጥፋት አውጆብናል በማለት ሌላ ጦርነት እየተዘጋጀ መሆኑን እየገለጸ ይገኛል። ቃል አቀባዩ በቃለ መጠይቃቸው የህወሓት ጉዳይ ነው ካሉት መህተ በተቃራኒ ቆመዋል ያላቸውን የቡድኑ ተቃዋሚዎች የብሔር ክህደት እንደፈጸሙ ይቆጠራል ሲሉ ወንጅሏቸዋል። የፕሪቶሪያል ስምምነት መፍረስ በይፋ ያወጀው ህወሓት ችግሩን ወደ ፌዴራል መንግስት ገፍቶታል። ህወሓት የፕሪቶሪያል ስምምነት ሙሉ በሙሉ ፈርሷል ያለው ከፌዴራል መንግስት ጋር የገባበት ውጥረት ባየለበት ወቅት ነው። የሰሜን ደም አፋሳሽ የ2 ዓመት ጦርነት የቆመበት የህወሓትና ፌዴራል መንግስት የፕሪቶሪያል ግጭት ማቆም ስምምነት ከ3 ዓመት በኋላ አደጋ ላይ ወድቋል። በአንድ ወር ውስጥ ትጥቅ ለመፍታት የተስማማው ህወሓት ይበልጥ ተደራጅቶ ዳግም ወደ ግጭት ለመመለስ ዝግጅት እያደረገ መሆኑን እየገለጸ ነው። በፌዴራል መንግስት በኩል የህወሓትን የጦርነት ዝግጅት በይፋ በመግለጽ በትግራይ አዋሳኝ አካባቢዎች ሰራዊትን ማሰማራቱ ይነገራል። ጠቅላይ ሚኒስትር ዶክተር አብይ አህመድ የህወሓትን የዳግም ጦርነት ዝግጅት በማረጋገጥ የሚፈጥረውን ትንኮሳ ለመመልከት በቂ ዝግጅት መደረጉን መጠቆማቸው ይታወሳል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ከዩናይትድ ስቴትስ ጋር ስምምነት ላይ ለመድረስ እጅግ እንደጓጓችና ይህ ስምምነት በሚቀጥሉት 5 ቀናት ወይም ከዛ በላይ ባነሰ ጊዜ ውስጥ ሊፈጸም እንደሚችል ገለጹ። ለፎክስ ቢዝነስ ቃለ መጠይቅ የሰጡት ፕሬዝዳንቱ እንዳረጋገጡት በዋይት ሀውስ ከፍተኛ መልእክተኞች በሆኑት ጃሬድ ኩሽነር እና ስቲቭ ዊትኮቭ የተመራው የድርድር ውይይት ትላንት ማታ ከኢራን ባለስልጣናት ጋር ተካሂዷል። ትራምፕ ከኢራን ጋር ድርድር መጀመራቸውን ይፋ ካደረጉ በኋላ የመጀመሪያዋን 2 ቃለ መጠይቆች ያደረጉት ፎክስ ቢዝነስ እና ሲኤንቢሲ ከተባሉ ታላላቅ የቢዝነስ ዜናዎች አውታር ጋራ መሆኑ ትልቅ ትኩረት ስቧል። ይህ አካሄዳቸው ፕሬዝዳንቱ በጦርነት ምክንያት በዓለም አቀፉ ገበያ ውስጥ የተፈጠረውን ድንጋጤ ለማረጋጋትና የነዳጅ ዋጋ በአፋጣኝ ለመቀነስ ከፍተኛ ፍላጎት እንዳላቸው የሚያሳይ መሆኑ ተገልጿል። በአውሮፕላን ግጭት የ2 ፓይለቶች ህይወት አለፈ። የኤር ካናዳ አውሮፕላን ለሌላ አደጋ ምላሽ ለመስጠት እየተንቀሳቀሰ ከነበረ የእሳት አደጋ መከላከያ ተሽከርካሪ ጋር በላጎርዲ አውሮፕላን ማረፊያ መጋጨቱ ተገለጸ። አውሮፕላኑ ከሞንትሪያል ወጥቶ ካረፈ በኋላ ፍጥነቱን በመቀነስ ላይ እያለ የአውሮፕላኑ ማረፊያው ከሚያስተዳድረው የኒውዮርክና የኒው ጀርሲ ወደብ ባለስልጣናት ተሽከርካሪ ጋር መጋጨቱን ቢቢሲ ዘግቧል። አነስተኛ ሞዴል ያለው ይህ አውሮፕላን በአደጋ ወቅት ከፍተኛ ጉዳት ደርሶበታል። በአውሮፕላኑ ውስጥ 4 የበረራ ሰራተኞችን ጨምሮ በጠቅላላው 76 ሰዎች እንደነበሩ ተዘግቧል።
የኒውዮርክ እሳት አደጋ መከላከያ መምሪያ የበረራ ሰረዛዎች፣ የመንገድ መዘጋቶችና የትራፊክ መዘግየቶች ሊኖሩ ስለሚችሉ አማራጭ መንገዶችን ይጠቀሙ በማለት መልእክት አስተላልፈዋል። በኤልዳይን ሆስፒታል ላይ በተሰነዘረ ጥቃት የህፃናትና የጤና ባለሙያዎች ህይወት አለፈ። በሱዳን እየተካሄደ ያለው የእርስ በርስ ጦርነት እጅግ አስከፊ ወደ ሆነው ምዕራፍ ተሸጋግሯል። የሙስሊም የኢድ በዓል በሚከበርበት ወቅት በምስራቅ ዳርፉር ግዛት ኤልዳይን በተሰኘው መማሪያ ሆስፒታል ላይ በተሰነዘረ የድሮን ጥቃት መጠነ ሰፊ የሰው ህይወት መጥፋቱ ተነግሯል። የጥቃቱ ሰለባዎችና የጉዳት መጠን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም እንደገለጹት በጥቃቱ ሳቢያ 64 ሰዎች ህይወታቸውን አጥተዋል። ከእነዚህም መካከል 13 ህጻናት፣ 2 ነርሶችና 1 ሐኪም ይገኙበታል። 89 ሰዎች ከባድና ቀላል የመቁሰል አደጋ ደርሶባቸዋል። ዶክተር ቴድሮስ የፈሰሰውን ደም ይበቃል በማለት ተፋላሚ ወገኖች ግጭቱን በአስቸኳይ እንዲያቆሙ ጥሪያቸውን አስተላልፈዋል። የፈጣን ደራሽ ኃይሉ ጥቃቱን የፈጸመው የሱዳን መደበኛ ጦር መሆኑን በመግለጽ ድርጊቱን አውግዘዋል። ሁለቱ ኃይሎች በ2021 በመፈንቅለ መንግስት ስልጣን ላይ አብረው ቢወጡም ከሚያዝያ 2023 ጀምሮ ግን ሀገሪቱን ወደማያልቅ ጦርነት ውስጥ ከቷታል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ የማትከፍት ከሆነ የኃይል ማመንጫዎቿን እንደሚያወድሙ መዛታቸውን ተከትሎ የኢራን ፕሬዝዳንት ማሱድ ፔዜሽኪያን ዛቻና ሽብር የሚያጠናክሩትን አንድነታቸውን ብቻ ነው አሉ። ፕሬዝዳንት ትራምፕ በኢራን የተዘጋውን ወሳኝ የባህር መተላለፊያ እንዲከፈት የሰጡት ማስጠንቀቂያ ከ24 ሰዓት ያነሰ ጊዜ ቢቀረውም ከቴህራን በኩል መለሳለስ አልታየም። የኢራን ፓርላማ አፈጉባኤ መሐመድ ባገር ጋሊባፍ አገሪቱ የኃይል ማመንጫዎች ጥቃት የሚፈጸምባቸው ከሆነ በቀጠናው የሚገኙ ወሳኝ መሰረተ ልማቶች፣ የኤነርጂና የነዳጅ ዘይት ተቋማትን እንደ ህጋዊ ኢላማዎች ይቆጠራሉ ብለዋል። የኢራኑ ፕሬዝዳንት ፔዜሽኪያንም በኤክስ ገጻቸው ባሰፈሩት ጽሑፍ የሆርሙዝ ወሽመጥን መሬታችንን ከሚደፍሩ በስተቀር ለሁሉም ክፍት ነው ብለዋል። የአሜሪካ ዛቻ ኢራንን ከካርታ ላይ የማጥፋት ቅዠት ሲሉ የጠሩት ፕሬዝዳንቱ ይህንን ማስፈራሪያ ታሪክ ሰሪ ከሆነው የህዝብ ፈቃድ ተቃራኒ የሆነ ተስፋ መቁረጥን ያሳያል ብለዋል። ፔዜሽኪያን አክለውም የማይረቡ ዛቻዎችን ጦር ሜዳ ላይ በጽናት እንመክታለን በማለት ጽፈዋል። የእስራኤል የህዝብ መገናኛ ብዙኃን ሰኞ ማለዳ ላይ እንደዘገበው ከኢራን ወደ መካከለኛ እስራኤል የክላስተር ሚሳይል የተተኮሰ ሲሆን ጥቃቱ ያረፈባቸው በርካታ ቦታዎች መኖራቸው ተገልጿል። የማገድ ዴቪድ አዶም የድንገተኛ አደጋ አድን አገልግሎት በበኩሉ የነፍስ አድን ቡድኖችን ጥቃት በደረሰባቸው አካባቢዎች ላይ ፍተሻ ማድረጋቸውን አስታውቋል። አገልግሎቱ አክሎም በጥቃቱ ምክንያት ከፍተኛ ድንጋጤና ጭንቀት ውስጥ የገቡ ሰዎችን እያከመ እንደሚገኝ ቢገልጽም እስካሁን የተመዘገበ ምንም አይነት የአካል ጉዳት አለመኖሩን አረጋግጧል። በርካታ የሶማሊያ የፓርላማ አባላት ከአገር እንዳይወጡ መከልከላቸውን አስታወቁ። በአብዛኛው ከሳውዝ ዌስት ግዛት የተወከሉ የሶማሊያ ፓርላማ አባላት ጉዞ ለማድረግ ወደ ሞቃዲሾ አየር ማረፊያ ቢሄዱም ከአገር መውጣት አትችሉ መባላቸውን ገለጹ። ፓርላማው ለእረፍት መዘጋቱን ተከትሎ ወደ ውጭ ሀገር ለመሄድ አስበው እንደነበር የተናገሩት አባላቱ በአየር ማረፊያው ክልከላ የተጣለባቸው ቢሆንም ምክንያቱ እንዳልተገለጸላቸውም አስረድተዋል። ይሁንና ጉዳዩ አሁን ከተፈጠረው ፖለቲካዊ ውጥረት ጋር ይገናኛል የሚል እምነት እንዳላቸውም አስታውቀዋል። የሳውዝ ዌስት ግዛት በዚህ ሳምንት ከፌዴራል መንግስቱ ጋር ያለውን ግንኙነት ማቋረጡን ይፋ ማድረጉ ይታወሳል። የጉዞ ክልከላ የተጣለባቸው የፓርላማ አባላት ከዚህ ቀደም በጄባላንድና ፑንትላንድ ተወካዮች ላይ የተፈጸመው የጉዞ ክልከላ በማውሳት ይህንን ክልከላም ፖለቲካዊ ጫና ለማድረግ የተወጠረ መሆኑን ገልጸዋል። በጉዞ ክልከላ ላይ የሶማሊያ ፌዴራል መንግስት በይፋ የሰጡ ማብራሪያ የለም። ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል ማመንጫ ላይ ጥቃት ለመሰንዘር ያቀረቡትን ዛቻ 90 ሚሊዮን ህዝብ ያላት ሀገር በከፍተኛ የጨለማ አዘቅት ውስጥ ሊከታት እንደሚችል በመገመት በሀገር ውስጥም ሆነ በውጭ በሚኖሩ ኢራናውያን ዘንድ ከፍተኛ ፍርሃትና ጭንቀት ፈጥሯል። በሌላ በኩል ደግሞ የኢራን ባለስልጣናት በቀጠናው የሚገኙ የኃይልና የውሃ ማጣሪያ ተቋማት ላይ የአጸፋ ጥቃት እንሰነዝራለን በማለት የሚያሰሙትን ዛቻ በህዝቡ ዘንድ የተፈጠረውን ከፍተኛ ውጥረት ከማርገብ ይልቅ ይበልጥ አባብሶታል። ሁኔታውን በቅርብ የሚከታተሉ በርካታ ኢራናውያን በማህበራዊ ሚዲያ በአጭር የጽሁፍ መልእክቶችና በስልክ ቃለ መጠይቆች ጦርነቱ በፍጥነት እየተባባሰና ከቁጥጥር ውጭ እየሆነ መምጣቱን ተከትሎ እያደረባቸው ያለውን ከባድ ስጋትና ድንጋጤ በስፋት እየገለጹ ይገኛሉ። የሳውዲ አረቢያ መከላከያ ሚኒስትር ወደ ርዕሰ መዲና ሪያድ አቅጣጫ የተተኮሰው ባላስቲክ ሚሳይል በአየር መከላከያ ስርዓቱ ማክሸፉን አስታውቋል። ሚኒስትሩ እንዳብራሩት በተተኮሱት ሚሳይሎች መካከል አንዱ በአየር ላይ ሲከሽፍ፣ ሌላው ደግሞ ምንም አይነት ጉዳት በማያደርስበት ክፍት ቦታ ላይ ወድቋል። ከዚህም በተጨማሪም በሀገሪቱ ምስራቃዊ ግዛት ላይ የተሰነዘረው ተጨማሪ አንድ የድሮን ጥቃት መጥቶ መጣሉን አረጋግጧል።
በተመሳሳይ ዜና የተባበሩት አረብ ኤሚሬትስ ከኢራን የተሰነዘረባትን የሚሳኤል ጥቃት በመከላከል ላይ እንደምትገኝ አስታውቃለች። የሀገሪቱ የብሔራዊ ደህንነት አደጋና ቀውስ አመራር ባለስልጣናት እንዳስታወቁት የአየር መከላከያ ኃይሉ ወደ ሀገሪቱ እየመጣ ያለውን የሚሳኤል ስጋት በንቃት በማክሸፍ ላይ ይገኛል። ይህን ተከትሎም ባለስልጣኑ ዜጎችና ነዋሪዎች ከጥቃት በተጠበቀ ደህንነቱ የተረጋገጠ ስፍራ እንዲቆዩ ጥብቅ ማሳሰቢያም አስተላልፈዋል።